ገነትም በታሰረችበት ዳግም ሊያያት ሲሄድ እሷ በጣም ደክማ ስለነበረ ይፈታትና እያለቀሰ እያለ ድፍት ብሎ ገነትም ጭንቅላቱን ብላው ፈታው ልትወጣ ስትል አጋቹ መጥቶባታል። ቃልም ለጓደኛዋ የሰላም ልጅ እንዳልሆነች ስታወራ ብሌንም ሰምታት ደንግጣ ክፍሏ ገብታ እያለቀሰች ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ ይህንን ቪዲዮ የምትመለከቱ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝም ከልብ አመሰግናለሁ። አዳሪ ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። ቃልም ለጓደኛዋ የቅድሟ አሮጊት ያየሻት 10 ዓመት ተጠግራ ከአረብ ሀገር ነው የመጣችው፣ ብዙ ገንዘብ አላት፣ ከ10 ዓመት በፊት የጠፋችባት ልጅ አላት፣ አንድ የተረገመ ከይሲ ወንድም አላት። የእሷን ንብረት እንዳለ ለመውረስ እኔን ልጅ አድርጉኝ፣ እሱ እዚህ እኔን አስገብቶኛል። እናም ደግሞ እኔ ልጇ እንደሆንኩ ነው የምታስበው፣ አይገርምሽም ወይ ትላታለች ቃል። ጓደኛዋም አረባክሽ እና ስንት ነው የሚከፍሉሽ ብላ ስትላት የቃል ጓደኛም አንቺ ደግሞ ጅል ነሽ ወይ? ከወንድምየው ስር የሰረኩት ፍላሽ አለ፣ እዛ ፍላሽ ላይ እሱ ዘብጥያ የሚያወርድ ነው። እሱ ዘብጥያ ከወረደ ሀብቱ በሙሉ የኔ ሆነ ማለት አይደለም ወይ ስትላት፣ እና ሀብቱን እንዴት ነው የምትወርሹ ብላ በድጋሚ ስትጠይቃት ሰላም እንግዲህ ነዋ ትላታለች። ይሄን ጊዜም ብሌን እበር ላይ ሆና እያዳመጠቻቸው ስለነበረ ገድዬ ነው የሚለውን ስትሰማ የያዘችውን ማስታጠቢያ እበር ላይ ተወረውረውና ሮጣ ክላስ ትገባለች። ቃልም በጣም ትደነግጥና ተከትላት ትወጣና በሩን እየቀጠቀጠች ክፈቺ፣ የሚጸጽትሽን ነገር አታድርጊ፣ ክፈቺ ነግሬሻለሁ ብሌን ብትላትም እሷ መልስ አልመለሰችላትም። መጨረሻ ላይ ጥላት ትሄዳለች። ብሌንም በሯን ዘግታ የፈጣሪ ያለክ ምንድነው የሰማሁት? ቃል እንዴት እንደዚህ ታደርጋለች? የእትዬ ልጅ አይደለችም ወይ? እንዴት ለገንዘብ ብላ ሰውን ትገላለች? ለዚህ ነው ለካ ያኔ መድኃኒት ልትሰጣትና ልትገላት የፈለገችው እናቷ ስላልሆነች ነው። እትዬን እንዴት ነው ማድናት? እንዴት ነው ከዚህ የማተርፋት? እያለች ብሌን በጣም እየተጨነቀች ነው። ብሌን በጣም የምታሳዝን ምስኪን ሴት ናት። እዛ ጋ በሚስኪን የአሳዳጊዋ በነ በኃይሉ ታስታግታ በጣም እየተሰቃየ ትገኛለች። እዚህ ጋ ደግሞ እናቷ አጠገቧ ሆና እናቷ እና ልጅ አለመተዋወቃቸው በጣም ያሳዝናል። ቃልም በጣም ተበሳጭታ ወደ ሳሎን ትገባና ቁጭ ስትል ጓደኛዋ ምን ሆንሽ በናትሽ ብላ ስትጠይቃት፣ ቃልም ዝም በይ አንቺ በአንቺ ምክንያት ነው ሁሉ ነገር የተበላሸው ስትላት፣ ምን ይሄ ነው እኔ ምን አደረግኩሽ ብላ ስትመልስላት፣ ቃልም ከተቀመጠችበት ትነሳና እንቅ ታደርጋትና ጓደኛዋን ከአሁን ሰዓት በኋላ ከእንግዲህ በኋላ ላገኝሽ አልፈልግም ቆሻሻ ብላ ትወረውራታለች። አሁን ከፊቴ ጥፊ ላይሽ አልፈልግም፣ ከዛ ከበፊቱ ቆሻሻ ልትመልሽ ነው ወይ የፈለግሽው? ውጭልኝ ስትላት፣ ሀዬ በጣም ጥሩ ትልና ጓደኛዋ የቃል ጓደኛ ሚስጥርሽን እንደሰማው አትርሺ፣ ዳግም ስመጣ ሚስጥርሽን ነው የማፈነዳው ብላ ትወጣለች። አሁን ላይ ቃል ባወራችሁ በራሷ በአፏ ወጥመድ ውስጥ ገብታለች። እዚህ ጋር ሚስጥሯን ለጓደኛዋ ነግራለች። ብሌንም ደግሞ ያለውን ነገር ሁሉንም ነገር ሰምታለች። መችሽ ብላ እሷም እንደወጣች ቃልም ለአቶ በኃይሉ ትደውልና ብሌን የሰላም ልጅ እንዳልሆንኩኝ አውቃለች ብላ ስትነግረው በጣም ይደነግጥና እንዴት ነው ያወቀችው ስትለው ሲላት፣ እሷም ታሪኩ ረጅም ነው፣ አሁን ምንድነው ማድረግ የምችለው? ፈጠን በልና የሆነ ነገር አድርግ ስትለው፣ አንቺም ተረጋጊ፣ ከግቢ እንዳትወጣ፣ ከሰው ጋር እንዳትገናኝ አድርጊ ብሏት ስልኩን ይዘጋና አጋቹ ምስሩ ስለነበረ አይቺ ገረድ አሁን የሰላም ልጅ እንዳልሆነች አውቃለች። ስለዚህ ቶሎ አሳዳጊዋ እንደታገተች ንገራትና እንድትረጋጋ አድርጋት፣ ወዴትም እንዳትወጣና ችግር እንዳትፈጥር ሲለው እሺ ይላል አጋቹም።
ዳግምም ገነት ወደ ታገተችበት ሲሄድ በር ላይ ደርሶ የውጭውን በር ሊከፍት በቁልፍ ሲታገል ብሌን ትደውልለትና የት ነው ያለከው? ትልቅ ችግር ተፈጥሯል፣ አሁን ላገኝክ እፈልጋለሁ ስትለው አሁን ቅርብ አይደለም ያለሁት ከፈለግሽኝ እመለሳለሁ ሲላት አይ ጉዳይክን ጨርሰክና ትለዋለች። እሱም እሺ እመጣለሁ ተረጋጊ፣ ምን ሆነሽ ነው የምታለቅሽው? ሲላትም ስትመጣ ነው የምነግርክ ትለውና ስልኩን ይዘጋል። ዳግምን በሩን ከፍቶ ወደ ውስጥ ሲገባ እቤት ውስጥ ቤቱ ትንሽ ስለሆነ የገነት ሀስም ተነስቶ በጣም ደክማ ነበረ። እሱም ይፈታትና ቁጭ ብሎ ማዘር እያለ አንገቱን ደፍቶ እያለቀሰ እያለ እሷም ከትንሽ ደቂቃ በኋላ ትነቃና የሆነ ጉቶ ቢጤ ያጠገቧ ነበረና ዳግምን አናቱን ብላው ደሙን በጭንቅላቱ ወደ ታች እየተንቆረቆረ እሷ ተነስታ ልትወጣ ስትል ድንገት አጋቹ በር ላይ ይመጣባታል። ብሌንም እስከ መቼ ድረስ ነው ክላሴን ዘግቼ እንደዚህ የምቀመጠው? ሁሉንም ነገር ከፊቷ መጋፈጥ አለብኝ ብላ ክላሷን ከፍታ ስትወጣ ወደ ኪችን እየደረሰች እያለ ስልክ ይደወልላታል። ስልኩንም አንስታ ሄሎ ስትል አንቺ በረሮ ይላታል። እንግዲህ የደወለላት አጋቹ ነው። እናትሽ እኛ ጋ ናት፣ እኛ ነን ያገትናት። ቆይ እናትሽን ላገናኝሽ ይላትና እንቺ አናግሪያት ብሌን ናት ብሎ ይሰጣታል ለገነት። ገነትም የኔ ልጅ አንቺ የምታውቂው ልጅ ነው ያገተኝ ስትል አጋቹን በጥፊ ይመታታል። እሷም በጣም ትደነግጥና ብሌንም እናቴ እያለች እያለቀሰች ምንም መልስ አልመለሰችለትም። አጋቹም ቆይ መልሼ እደውልልሻለሁ ከአንቺ ምን እንደምፈልግ በኋላ እነግርሻለሁ ይላትና ስልኩን ይዘጋል። ብሌንም ቁጭ ብላ እያለቀሰች ወይኔ እናቴ በእኔ ምክንያት ነው ሁሉ መከራ የደረሰብሽ እናቴ እያለች እያለቀሰች እያለች ቃልም ከቤት ትወጣለች። እሷም ቃልን ስታያ ቃልዬ እናቴ ታግታለች ብላ ስትላት ምን ብላ ትላለች። እባክሽ ምን ላድርግ ስትላት እኔ ምን አገባኝ ታዲያ እኔ የመጣሁት ያንቺን ስታላዝኝ እንድሰማ ይመስልሻል ወይ? ቃልም እኔ ምን አገባኝ ታዲያ ቆይ ምንድነው ቅድም የሰማሽው ብላ ትጠይቃታለች። ብሌንም እናቴ ይሄን ሁሉ መከራ ቆይ በምን አቅሟ ትችላለች እያለች በጣም ስቅስቅ እያለች እያለቀሰች ትገኛለች። ቃልም የሰማሽውን እንዳልሰማሽ ብትረሺ ይሻልሻል ትላትና ሩጣ ሄዳ ቢላ ይዛ ትመጣና አንቺ ገረድ የምልሽን ብሰሚ ጥሩ ነው፣ አሊያም ግን እገልሻለሁ አሁን የምልሽን ነገር ብትመልሽልኝ ይሻልሻል ስትላት ብሌንም ከተቀመጠችበት ተነስታ ትጮህባትና አሁን ላይ ላንቺ ቦታ የምሰጥሽ ይመስልሻል ወይ እናቴ ታግታብኝ ብላ ስትጮህባት ቃልም በጣም ትደነግጥና ጭራሽ እኔ ላይ ትጮህያለሽ ወይ ትላታለች። እንዴት አይነት ጨካኝ ልብ ነው ያለሽ? እንደዚህ ምን አይነት ክፉ ሴት ነሽ? ብላ ስትላት ብሌንም ቃልም ትመለስና ትሰሚኛለሽ፣ ማገት አይደለም ለኔ ሲሉ ለምን አይገሏትም? እኔ ምን አገባኝ ስትል ብሌንም ትጮህና ቃል ስላትና ታስደነግጣትና ቢያንስ መልካም ነገር መናገር ማትችይ ከሆነ ዝም በማለት ተባበሪኝ ትላታለች። መድኃኒት መሆን ቢያቅትሽ ምን አለ ለምን መርዝ ትሆኛለሽ ስትላት ቃልም ጭራሽ ብለሽ ፍልስፍና ጀመርሽ ብሌን ሁሉንም ነገር እንደሰማሽ አውቃለሁ፣ አንዲት ቃል ትንፈሽ ብትይ እገልሻለሁ እያለች ቢላዋን ይዛ እያስፈራራቻት እያለ ሰላም ድንገት ትመጣለች። ሰላምም ልጆች ምን ነው በሰላም ነው ወይ ብላ ፈገግታዋን ፈገግ እያለች ትጠይቃቸዋለች። ቃልም በጣም ትደነግጥና ቢላዋውን ወደ ኋላ ኪሷ ውስጥ ትደብቅና አይ ምንም ችግር የለም እማዬ ማሚዬ የብሌንን እናት እኮ አገቷት ስትላት አይዞሽ ብሌንዬ እንደምንም አድርገን መላ አይጠፋም ትላለች። እዛው ጋር ትቀየስና ሰላምን ስታይ ቃሏ ይቀየራል።
ሰላምም ቆይ ማን ነው የነገራችሁ? እንዴት አወቃችሁ? ስትል ብሌንም እኔ በጣም ፈርቻለሁ እትዬ ብላ ትላለች። ቃልም እዛው ጋር መለስ ስትልና ቆይ የደወለልሽን ሰው ታውቂዋለሽ ወይ? ስልኩን ታውቂዋለሽ ወይ ብላ ትጠይቃታለች። ሰላምም ካልሆነ ለምን ለፖሊስ አናመለክትም ስትል ቃል አረ አይሆንም፣ ይሄ እንደዚህ አይነት ጥሩ ሀሳብ አይመስለኝም ትላለች። ሰላምም መለስ ብላ ለምን ብላ ትጠይቃለች። ቃልም የሆነ ነገር ቢያደርጓትስ ስትል ብሌንም አዎ እትዬ እናቴን የሆነ ነገር ሊያደርጓት ይችላሉ ብሌንም መልሰው እስከሚደውሉ መጠበቅ ይሻላል ስትል ሰላምም እሺ እስከዛው በቃ ሳሎን እንሂድ ብለው ተያይዘው ሳሎን ይዘዋት ይሄዳሉ ብሌንን። አጋቹም ለዳግም ራሱን በፋሻ ያስርለትና እንተ ልፍስፍስ እንደ በፊቷ አትልፈስፈስ ብሎ እዛው ገነት ጋር ጥሏቸው ይወጣ ይላል። ገነትም አንተ በልቶ ግሃጅ ያለኝን ነገር በፍቅር ነበረ ያቀረብኩልክ፣ እንደ ልጄ ነበረ ያየውክ፣ ልጄም መልካም ሰው አገኘች ብዬ ፈጣሪን አመስግኜ ነበረ፣ አንተ ግን እየሰለልከን ነበረ። ዳግምም እኔ ምን እንደምሉት አላውቅም፣ ለእርሶም ለብሌንም ስል ነው ይሄን ነገር ያደረኩት ብሎ ሲላት፣ ገነትም የልጄን ጦስ የብሌንን ጦስ ይዘኪድ ደሞ አታፍርም ወይ እንደዚህ ስትል ትለዋለች። ሆይ እሷ ልጄ እንደ ወንድሙ አድርጋ በተቀበለችክ ይሄን ያህል ክደት አይከብድም ወይ ስትለው፣ ዳግምም እኔ እኮ ባላግቶት ሊገሉት ነበረ፣ እርሶ ሞተው ደግሞ ብሌን ስታዘን ማየት አልፈልግም፣ እኔ የሰው ህይወት ቀጣፊም በሊታም አይደለሁም ብሎ ሲላት፣ እሷም ነህ እንጂ ኢሃዲ ጭምር ነክ ትለዋለች። ገነትም ዳግምም እኔ ከሃዲ አይደለሁም ብሌንን ለመጠበቅ ስል ነው ያደረኩ ብሎ ሲላት፣ ገነትም ስንት ከፈሉ ግን ለመሆኑ እስኪ ንገረኝ ስትለው፣ ዳግምም በጣም ይደነግጥና ይላል። ይቅርታ ማዘር፣ አንድ ቀን ሁሉንም ነገር ይረዱታል ይልና ዳግምም ጥሏት ይወጣል ገነትን። ብሌንም እዚህ ጋር በጣም ተጨንቃ እያለቀሰች እያለ ሰላም እያባበለቻት አይዞሽ እናትሽን እንደምንም ብለን እናገኛታለን ስትል፣ ቃልም እናገኛታለን አይዞሽ እያለች እሷ ግን አሽሙር እያሾመረችላት፣ ገና ከእናትሽ ጋራ እቀላቀልሻለሁ፣ ይሄ ሁሉ የለፋሁበትን ልፋትማ ሜዳ ላይ ስትከቺ ዝም አልልሽም፣ ምክንያቱም መስማት የሌለብሽን ነገር ነው እየሰማሽው። የባህሉ ተንኮል የማያልቅ ነው። አሁንም ደግሞ እነሱ ሳሎን እንደተቀመጡ ድንጋይ ተሸክሞ ይመጣና ቃል እግር ስር ይወድቅና ይቅር በይኝ ያለ ስምሽ ስም ሰጥቼሻለሁ ብሎ እግሯ ስር ይወድቃል። ሰላምም እንድትገባ እኮ አልፈቀድኩልክም ለምንድን የገባከው ብላ ስትለው፣ እሱም እችን ልጅ በድያታለሁ እኔ ያለ ስሟን አስጠፍቻለሁ ይላታል። ብሌንም ጋሼ አይገባም ችግር የለውም ተነስ ትለዋለች። ይቅር ሳትይኝማ አልነሳም ይላታል። ከምትይው በላይ ይቅር ጸጸት ውስጤን ጎቶታል፣ ከልብሽ ይቅር በይኝ ሲላት፣ ይቅር ብዬ ካለው ትለዋለች። ከልብሽ አይደለም እማትሞት ይቅር ብዬ ካለው ትለዋለች። እሱ ግን እዛው ጋር ተቀምጦ እኔ ግን ይቅርታ አላረኩልሽም፣ እኔ ያደረግሽኝን መቼ ማረሳም፣ እጥፉን ነው የማስከፍልሽ እያለ እየፎከረ ነው። በኃይሉ በጣም መጥፎ ሰው ነው። ቃልም እንደዛው። ሁለቱ አንድ ላይ ተደምረው ብሌንን በጣም እየጎዷት ይገኛሉ። ሰላምንም ይቅርታ አድርግልኝ ይላትና በኃይሉ ችግር የለውም አይገባም ብሎ ይቅርታ ካደረገችለት በኋላ ቃልን ጎትቶ ያስወጣትና እሷ እንዴት ነው የሰማችው? የትም ስትንዘላዘይ ነው አደለ ወይ ሚስጥሩን እየበተንሽ ያለሽው ብሎ ሲላት፣ ሁለተኛ አይደገመኝም ለጓደኛዬ ስታወራ ነው ሳውራን የሰማችው ይላታል። እንግዲህ ቃል ብሌን ከእንግዲህ በኋላ የእኛ ችግር ልትሆን አችልም፣ ከከተማ አይደለም ከዚህም ነው የምናስወጣት እያለ ይገኛል በኃይሉ።
ብሌን ምስኪን ብሌን ቤቱን ለቃ ወጣች። የምትሰራበትን እናቷን አገኛለሁ ብላ ቃልም ደግሞ ፋይሉን የያዘችውን ፋይል እየበተነችው ትገኛለች። እንግዲህ እሷ ያሰበችው ሌላ ነው። በኃይሉ ቢታሰርም እሷም የምታስበው ነገር የሚሳካ ነገር አይመስለኝም።